Lebanon and Israel have agreed to extend their ceasefire by another 3 weeks. በአሜሪካ አደራዳሪነት በዋሽንግተን ድርድር ያደረጉት እስራኤልና ሊባኖስ ለ10 ቀናት የሚቆየውን የተኩስ አቁም ስምምነት እንዲራዘም መስማማታቸው ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቱ በአሜሪካ ያደረጉትን ድርድር እጅግ መልካም ሲሉ በመግለጽ በሁለተኛው ዙር ድርድራቸው በቀጣይ ሰኞ ቀነገደቡ ይጠናቀቅ የነበረውን የተኩስ አቁም ለ3 ሳምንታት ጊዜ የሚቆይ እንዲሆን መስማማታቸውን ገልጸዋል። የተኩስ አቁም ስምምነቱ ቆይታ እንዲራዘም ሊባኖስ ጥያቄ ማቅረቧም ተገልጿል። የእስራኤል አሜሪካና ኢራን ጦርነት በቴል አቪቭ የሚደገፈውና በሊባኖስ ፖለቲካዊም ወታደራዊም ተጽዕኖ ያለው ሂዝቦላ ከቴህራን ጎን በመቆም በቴል አቪቭ ላይ ጥቃት መክፈቱ ሊባኖስ የጦርነቱ አካል እንድትሆን አድርጓታል። በአሜሪካ የተደረገው ድርድርም ለተኩስ አቁም ስምምነት አድርሷቸዋል። ድርድሩን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የመሩ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕና ምክትል ፕሬዝዳንታቸው ጄዲ ቫንስ ተቀላቅለውታል። እስራኤልና ሊባኖስ በበኩላቸው በአሜሪካ አምባሳደሮቻቸው ተወክለው ተደራድረውበታል። በኦቫል ኦፊስ ስለ ጉዳዩ ንግግር ያደረጉት ፕሬዝዳንት ትራምፕ በቅርቡ የእስራኤል ፕሬዝዳንት ቤንያሚን ኔታንያሁና የሊባኖሱ ፕሬዝዳንትን ጆሴፍ ኦውንን በዋይት ሀውስ ተገናኝተው እንደሚመክሩ ተናግረዋል። ስለ ተኩስ አቁም ስምምነቱ ሂዝቦላ ሊያስብበት እንደሚገባም በትሮዝ የማህበራዊ ገጻቸው ላይ ፕሬዝዳንቱ አሳስበዋል። ሊባኖስን ከሂዝቦላ ለመጠበቅ አሜሪካ ከራሷ ከሊባኖስ ጋር በትብብር እንደምትሰራም ተናግረዋል። የእስራኤል አምባሳደር ሄኬል ሌተር በበኩላቸው በትራምፕ መሪነት እስራኤልና ሊባኖስ በቅርቡ ወደ መደበኛ ሰላም ይመጣሉ የሚል ተስፋቸውን ገልጸዋል። የሊባኖሱ አምባሳደር ናህዳ ሐመዲህ ማህድ በበኩላቸው ፕሬዝዳንት ትራምፕን ሊባኖስን ለመደገፋቸው አመስግነው በገዛቸው ሊባኖስን እንደገና ታላቅ እናደርጋለን ሲሉ ለጥረታቸው ፕሬዝዳንት ትራምፕን ማመስገንን መርጠዋል። የሊባኖሱ ፕሬዝዳንት ጆሴፍ ኦውን ከድርድሩ ከአንድ ቀን በፊት እስራኤል በያዘቻቸው የሊባኖስ ግዛቶችን ቤቶችን ማውደሟን እንድታቆም እንድትጠየቅ አሳስበዋል። የፕሬዝዳንቱ ቢሮ የወደፊት ድርድሮች ግቦች የእስራኤልን ጥቃቶች ማስቆም፣ የእስራኤል ጦር ከሊባኖስ መውጣት፣ በእስራኤል የተያዙ ሊባኖሳዊ እስረኞች እንዲፈቱ፣ የሊባኖስ ወታደሮች በድንበር አካባቢዎች እንዲገቡ ማድረግና የእንደገና ግንባታን መጀመር መሆናቸውን መግለጹ ይታወቃል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በበኩላቸው ሊባኖስ ሂዝቦላን ትጥቅ ለማስፈታት ከእስራኤል ጋር መስራት እንዳለባት አሳስበዋል። ሚኒስትሩ ከሊባኖስ ጋር ከመጠነኛ የድንበር ጉዳዮች ውጭ የከፋ ለመግባባቶች የሉንም ቢሉም ሊባኖስን የፈረሰች ሀገር ሲሉ ጠርተዋታል። እስራኤልና ሊባኖስ ባሳለፍነው አርብ የተኩስ አቁም ስምምነት ላይ ከደረሱ በኋላ ስምምነቱ በእስራኤልም በሂዝቦላም ጥሰቶችን አስተናግዷል። ሂዝቦላ ስምምነቱን ተከትሎ ውጊያውን ስለማቆሙ ያለው ነገር የሌለ ሲሆን በሰሜን እስራኤል የመጀመሪያ ሚሳኤል ጥቃት መሞከሩ ተገልጿል። የእስራኤል መከላከያ በበኩሉ ጥቃቱን ማክሸፉን አስታውቋል። ቴል አቪቭ በበኩሏ ራስን መከላከል ባለችው በ10 ሺዎች የሚቆጠሩ ወታደሮቿ የተሳተፉ ባሉበት የደቡብ ሊባኖስ ዘመቻዋ መቀጠሏ ይመለከታል። ምንም እንኳን እስራኤልና ሂዝቦላ በ10 ዓመታት ውስጥ ለመጀመሪያ ጊዜ ታሪካዊውን የፊት ለፊት ድርድር ቢያደርጉም የተኩስ አቁም ስምምነቱ አሁንም ለጥሰት የተጋለጠ ሆኗል። ምንም እንኳን እስራኤል እየተዋጋው ያለውት በኢራን ከሚደገፉ ሂዝቦላ እንጂ ከሊባኖስ አይደለም ብትልም በዚህ ጦርነት የሊባኖስ ህዝብና መንግስት አጣብቂኝ ውስጥ ገብተዋል። ሂዝቦላ በእስራኤልና አሜሪካ ጥቃት የቀድሞ የኢራን ሁለንተናዊ መሪ አያቶላህ ኻሜኒ መገደልን ተከትሎ የበቀል ጥቃቶችን እስራኤል ላይ መክፈቱን የሊባኖስ መንግስት በማውገዝ ከወታደራዊ እንቅስቃሴ አግጀዋለሁ ማለቱ ይታወሳል። ሆኖም ሂዝቦላ የሊባኖስ መንግስትን ውግዘትና እገዳን ሳይቀበለው በውጊያ መቀጠሉንና የሊባኖስ ጦር ከእንቅስቃሴው ሊያግደው ቢሞክር ምላሽ እንደሚሰጥ በማስጠንቀቅ በመዋጋቱ ቀጥሏል። የእስራኤል ምላሽም በአየር ጥቃቶችና በደቡብ ሊባኖስ በየብስ ዘመቻ የታጀበ ሆኗል። ከወታደራዊ እንቅስቃሴ ነጻ የሆነ ዞንን በደቡብ ሊባኖስ ለመከለልም ከፍተኛ ዘመቻ አድርጋለች። እንደ ሊባኖስ ገለጻ ከሆነ በእስራኤል ዘመቻ 2400 በላይ ሰዎች ሲያልፍ ከ7600 በላይ ደግሞ ቆስለዋል። እስራኤል በበኩሏ የ16 ወታደሮች ሲያልፍ 690 የሚሆኑ መቁሰላቸውን አስታውቃለች። ድርድሩን የመሩት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተኩስ አቁም ስምምነቱ ወደ 3 ሳምንታት መራዘሙ ለእስራኤልም ሆነ ለሊባኖስ ዘላቂ ሰላም ላይ እንዲሰሩ እድል የሚሰጥ መሆኑን ተናግረዋል። ሩቢዮ በመካከላቸው ያለው እንቅፋት ሽብርተኛ ድርጅት ያለው ሂዝቦላ መሆኑን በመግለጽ መወገድ አለበትም ብለዋል። እስራኤልና ሊባኖስ አድርገውት በነበረው ስምምነት መሰረት እስራኤል ከሊባኖስ ግዛቶች እንድትወጣ ሊባኖስም ትጥቅ እንዲፈታ ቢስማሙም በመካከለኛው ምስራቅ ጦርነት በእስራኤልና ሂዝቦላ መካከል እየተደረገ ያለው ውጊያ የቡድኑን ትጥቅ የመፍታት ሁኔታን አወሳስቦታል። ለሊባኖስ መንግስትም ቡድኑን ትጥቅ የማስፈታቱን ሂደት አወሳስቦበታል። ከአሜሪካው ፕሬዝዳንት ትራምፕም ሆነ ከውጭ ጉዳይ ሚኒስትሩ ሩቢዮ የተሰጡት መግለጫዎች አሜሪካ ሂዝቦላ እንዲወገድ ከሊባኖስ መንግስት ልትተባበር እንደምትችል የጠቆሙ ሆኗል። ሆኖም ፕሬዝዳንት ትራምፕም ሆነ የእስራኤልና የሊባኖስ አምባሳደሮች የተኩስ አቁም ስምምነቱ መራዘሙን ከመጠቆም ባሻገር ስለተወያዩባቸው ሌሎች ጉዳዮች ያሉት ነገር የለም። በሊባኖስ በተለይም በደቡብ ሊባኖስ 1.2 ሚሊዮን በላይ ህዝብ በእስራኤልና ሂዝቦላ ጦርነት ሳቢያ ተፈናቅሏል። የተኩስ አቁም ስምምነቱን ተከትሎ በርካቶች በእስራኤል ማስጠንቀቂያ ውስጥም ቢሆን የወደሙ ቤቶቻቸውን ፍለጋ ተመልሰዋል። የተኩስ አቁም ስምምነቱ ቢራዘምም ለ10 ዓመታት የዘለቀውን የእስራኤልና ሊባኖስ ውጥረትን በዘላቂነት የመፍታቱን ነገር የሂዝቦላ በሊባኖስ ውስጥ ያለው ጠንካራ ወታደራዊና ፖለቲካዊ ተጽዕኖ ጥርጣሬ ውስጥ ይከተዋል። ፖለቲካዊ ተጽዕኖም ቡድኑን በሚመለከት በሊባኖስ ውስጥ ያሉ የተከፋፈሉ አስተያየቶች ሀገሪቱን ወደ ውስጣዊ ግጭት ሊከቱ የሚችሉም ናቸው። ምንም እንኳን እስራኤልና ሊባኖስ የተኩስ አቁም ስምምነቱን ቢያራዝሙም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ከተጠቃች ምላሽ የመስጠትና
የማጥቃትና ራሷን የመከላከል መብት አላት ማለታቸውም ጦርነቱ በተኩስ አቁም መራዘሙ የመቅረቱን ነገር ጥርጣሬ ውስጥ የሚከት ሆኗል። ሀገራቱ ለዘላቂ ሰላም ቀጣይ ዲፕሎማሲያዊ ጥረቶችና ፖለቲካዊ ቁርጠኝነት ቢያስፈልጋቸውም ለጊዜው የተኩስ አቁም ስምምነቱን ለ3 ሳምንታት ማራዘምን ምርጫቸው አድርገዋል።